ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን እንኳን ለዒድ አል ፊጥር በዓል በሰላም አደረሳችሁ እያልን ዛሬ ደግሞ የአሸናፊዎች አሸናፊ ማን እንደሆነ የምንለይበት ቀን ላይ ደርሰናል። እንግዲህ በዚህ በዒድ ቀን ማለት ነው ማን ነው ይህንን ባይስክል ይዞ ወደ ቤቱ የሚገባው የሚለው የምናይበት ሰዓት ላይ ደርሰናል ማለት ነው። እናንተም ማን እንደሆነ እንደምትጓጉ ምንም ጥርጥር የለኝም። ማን እንደሆነ አብረን የምናይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን መተናል። አሁንም በድጋሚ ዒድ ሙባረክ እያልኳችሁ የዛሬውን አሸናፊ የምንለይበት ሰዓት ላይ ነው ያለነው ማለት ነው። የዛሬ ተወዳዳሪዎቻችን አብዱልዓዚዝ፣ ፊርደውስ፣ ማሂና አሊ ይሆኑልናል። እነዚህ ተወዳዳሪዎች በአራቱም ክፍል ላይ አሸናፊ የሆኑ ሲሆን ዛሬ ደግሞ የአሸናፊዎች አሸናፊ የምንለይበት ሰዓት ላይ ደርሰናል ማለት ነው። ከነሱ ጋር ደስ የሚል ቆይታ እያደረግን እናንተም በየቤታችሁ ከኛ ጋር ፈሽ እያላችሁ ዒድን ዒድ እናስመስለዋለን ኢንሻአላህ። ኸይር እንግዲህ እንደሚታወቀው አሊፍ የተሰኘው የጥያቄና መልስ ውድድራችን 4 ዙሮች እንዳሉት ይታወቃል። የመጀመሪያው ቀድሞ መመለስ ነው፣ ሁለተኛ ምርጫ ነው፣ ሶስተኛው አኪ ጥያቄ ሲሆን አራተኛው ደግሞ ጨዋታ ይኖረናል ማለት ነው። ማነው ይህንን ባይስክል ይዞ ወደ ቤቱ የሚገባው የምንልበት ሰዓት ላይ ነን ማለት ነው። እንግዲህ ተወዳዳሪዎቻችን ዝግጁ ሆነው እንደመጡ ምንም ጥርጥር የለኝም። በመጀመሪያ እንኳን አደረሳችሁ። እንኳን አብሮ አደረሰ። ረመዳን እንዴት ነበረ? አሪፍ ነበረ። ማሻአላህ ኸይር። ዛሬ እንግዲህ ዒድ ነው አይደለም? አብዱልዓዚዝ ዒድን እንዴት ነው የምታሳልፈው? አክስቴ ቤት ይርፋቲ ቤት ማሻአላህ ዚያራ ትሄዳለህ ማለት ነው። ኸይር። ፊርደውስ ዒድን እንዴት ነው የምታሳልፊው? ዘመድ በመዘየር ቤተሰቦችን ሄደሽ እየዘየርሽ? አዎ ማሻአላህ። ሙሉ ቀን እዛ ነው የምታሳልፉት? አዎ ደስ ይላል። ማሂ አንተስ? ቤተሰቦችን በመዘየር ወዴት? አክስቶች ጋር ምናምን ነው የምትሄደው? አክስቶቼ ጋር እሺ አያት ጋር ማሻአላህ። እሺ አሊ አንተስ? ዘመዶችን በመዘየር ቤተሰቦችን በመዘየር ታሳልፈዋለህ? ማሻአላህ። እንግዲህ ልጆች ዒድን ቤተሰቦቻቸውን በመዘየር የሚያሳልፉበት ቀን ነው ማለት ነው። እናንተስ ቤት ሆናችሁ ቤተሰቦቻችሁን በማገዝ ነው ወይስ ሌላ ቦታ እየሄዳችሁ ቤተሰቦችን በመዘየር ነው የምታሳልፉት? ኢንሻአላህ እኛ ደግሞ ዛሬ በዒድ ቀን ከእናንተ ጋር ሆነን ደስ የሚል ቆይታን የምናደርግ ይሆናል ማለት ነው። እንደሚታወቀው የመጀመሪያ ዙራችን ቀድሞ መመለስ ነው። ማንንም ሳይጠብቅ ባይስክልን ይዞ ለመሄድ ሁሉም ጀግና ሆኖ ነው የመጣው አይደለ? ሁላችሁም ነው ይዛችሁ የምትሄዱት? ኢንሻአላህ እንግዲህ አሸናፊ የሆነው ባይስክል ይዞ የሚሄድ ይሆናል ማለት ነው። ለመጀመር ዝግጁ ናችሁ? እንጀምር። መርሐባ። አንደኛ ጥያቄ እሳት ያቃጥላል ካልኩኝ በረዶ ይበርዳል። በረዶ ይቀዘቅዛል። አሊ ቀድሞ መልሶልናል። ሁለተኛ ቀን ብዬ ፀሐይ ካልኩኝ ማታ ብዬ ጨረቃ። ቀን ብዬ ፀሐይ ካልኩኝ ማታ ብዬ ጨረቃ በማለት ፊርደውስ ቀድማ መልሳልናለች። ሶስተኛ ውሃ ብዬ ጠማኝ ካልኩኝ ምግብ ብዬ ራበኝ። ምግብ ብዬ ራበኝ ፊርደውስ ቀድማ መልሳለች። አራተኛ ጥያቄያችን ሙዝ ብዬ ቢጫ ካልኩኝ ቲማቲም ብዬ ቀይ። ሙዝ ብዬ ቢጫ ካልኩኝ ቲማቲም ብዬ ቀይ በማለት አሊ ቀድሞ መልሶልናል። አምስተኛ ዶክተር ብዬ አከመ ካልኩኝ ግንበኛ ብዬ ገነባ ፊርደውስ ቀድማለች። ስድስተኛ ቲቪ ብዬ ምስል ካልኩኝ ሬዲዮ ብዬ ድምጽ አሊ ቀድሞ መልሶልናል። ሰባተኛ አይን ብዬ ማየት ካልኩኝ ጆሮ ብዬ አይን ብዬ ማየት ካልኩኝ ጆሮ ብዬ መስማት በማለት ፊርደውስ ቀድማ መልሳለች። ስምንተኛ መስኮት ብዬ አራት ማዕዘን ካልኩኝ ጎማ ብዬ ክብ አብዱልዓዚዝ ቀድሞልናል። ዘጠነኛ ድመት ብዬ አራት ካልኩኝ ሰው ብዬ ሁለት በማለት አሊ ቀድሞ መልሷል። አስረኛና ቀድሞ መመለስ የመጨረሻ ጥያቄያችን የሚሆነው ሳቀ ብዬ አለቀሰ ካልኩኝ መጣ ብዬ ሄደ በማለት ፊርደውስ ቀድማ መልሳልናለች ማለት ነው። ኢንሻአላህ ውድና የተከበራችሁ ተመልካቾቻችን የመጀመሪያ ዙራችንን በዚህ አጠናቀናል። በሁለተኛ ዙር እስከምንገናኝ ድረስ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ በሁለተኛ ዙር ላይ እንገኛለን ማለት ነው። የሁለተኛ ዙራችን ምርጫ ነው የሚኖረን። ከዚህ በፊት እንደተወዳደርነው እንደነበርነው 4 ዘርፎች ይኖሩታል ምርጫ ላይ ተውሂድና ኢባዳ፣ ቋንቋ፣ ታሪክና ጀነራል ኖሌጅ ናቸው። እነዚህን ቁጥር ከመረጣችሁ በኋላ በመረጣችሁት ቁጥር ጥያቄውን አቀርብላችኋለሁ ማለት ነው።
ዝግጁ ናችሁ? አዎ። መርሐባ። ዒድ ነው አይደለ ዛሬ? ፏ ብላችኋል። መርሐባ። እንጀምር አይደለ? ከማን እንጀምር? ከሶስታችሁ መሀል ሴት እሷ ናት። እሺ ፍርዶስ ጥያቄ ምረጭልን። ተውሂድና ኢባዳ ቁጥር 3 ተውሂድና ኢባዳ ቁጥር 3 በዒድ ቀን የሚከፈለው ዘካት ምን ይባላል? ሀ ዘካቱል ማል፣ ለ ዘካቱል ቲጃራ፣ ሐመሩሃ ዘካቱል ፊጥር። ሐመሩሃ ዘካቱል ፊጥር በማለት በትክክል መልሳልናለች ማለት ነው። እንግዲህ ዛሬ በዒድ ቀን እንደምንገኝም ሁላ ማለት ነው። እንግዲህ ሁላችንም ዘካተል ፊጥርን መስጠት ግዴታ ስለሚሆንብን እንደሰጠን ምንም ጥርጥር የለም አይደለም? ኸይር። ሁለተኛ ጥያቄ ማን ይሁን ሁለተኛ ተጠያቂ? አሊ አንተ? መርሐባ። እሺ ከአሊ ተውሂድና ኢባዳ ቁጥር 1 ተውሂድና ኢባዳ ቁጥር 1 ኢኽላስ ምን ማለት ነው? ሀ ሶላት በትክክል መስገድ፣ ለ ለአላህ ብሎ መስራት፣ ሐመሩሃ ለሰው ብሎ መስራት። ለአላህ ብሎ መስራት በትክክል መልሶልናል። እንግዲህ ለሰው ብለን ሳይሆን መስራት ያለብን ለአላህ ብለን የምንሰራ ከሆነ አላህ ዘንድ ትልቅ አጅር እንድናገኝ ዘንድ ማለት ነው። ለአላህ ብለን የምንሰራ ከሆነ ግን ኢኽላስ አለው እንላለን። ነገር ግን ለሰው ብሎ የሚሰራ ወይም ለሰው ብለን የምንሰራ ከሆነ ደግሞ ሪያ የሚባል ኃጢአት ላይ የምንወድቅ ይሆናል። ተውሂድና ኢባዳ ቁጥር 4 ከሚከተሉት ውስጥ የውዱእ ሱና ያልሆነው የትኛው ነው? ሀ ፊትን ማጠብ፣ ለ ማፋቂያ መጠቀም፣ ሐመሩሃ ቢስሚላህ ማለት። ጥያቄ ልጅ ደግሞ እሺ ከሚከተሉት ውስጥ የውዱእ ሱና ያልሆነው የትኛው ነው? ሀ ፊትን ማጠብ፣ ለ ማፋቂያ መጠቀም፣ ሐመሩሃ ቢስሚላህ ማለት። ጎበዝ። ሀሌታውሃ ፊትን መታጠብ በትክክል መልሶልናል። የውዱእ ግዴታዎች 6 እንደሆኑ እናውቃለን አይደለ? ስለዛ የውዱእ ግዴታዎች ላይ ከ6ቱ በተጨማሪ ግን መግመጥሞጥ እንዲሁም ደግሞ 3 የማጠብ ቢስሚላህ ማለት እነዚህ ከውዱእ ሱናዎች ውስጥ የሚመደቡ ይሆናሉ። አብዱልአዚዝ ታሪክ ቁጥር 3 ታሪክ ቁጥር 3 ከሚከተሉት ሷሐበቶች መካከል የረሱል አገልጋይ የነበሩ ማን ናቸው? ሀ አነስ ኢብኑ ማሊክ፣ ለ አቢ አዩብ አልአንሷሪ፣ ሐመሩሃ ሰዓድ ኢብኑ አቢ ወቃስ። ምርጫ እሺ ሀ አነስ ኢብኑ ማሊክ፣ ለ አቢ አዩብ አልአንሷሪ፣ ሐመሩሃ ሰዓድ ኢብኑ አቢ ወቃስ። ለ አቢ አዩብ አልአንሷሪ በትክክል አልመለሰውም። ትክክለኛ መልሳችን የሚሆነው አነስ ኢብኑ ማሊክ የነብዩ አለይሂ ሰላቱ ወሰላም ኻዲማቸው የነበሩ ሷሐቢይ ናቸው ማለት ነው። እሺ ፍርዶስ ጀነራል ኖሌጅ ቁጥር 2 ጀነራል ኖሌጅ ቁጥር 2 ከሚከተሉት ውስጥ እጽዋት በል የሆነ እንስሳ ምን ይባላል? ሀ ካርኒቮረስ፣ ለ ኦምኒቮረስ፣ ሐመሩሃ ሃርቢቮረስ። ለ ኦምኒቮረስ በማለት በትክክል አልመለሰችውም። ትክክለኛ መልሳችን የሚሆነው ሐመሩሃ ሃርቢቮረስ የሚለው ነው። ካርኒቮረስ የምንላቸው ስጋ በል የሆኑ እንስሳት ሲሆኑ ኦምኒቮረስ ብላ የመለሰችልን ደግሞ ስጋ በልና አትክልት በል የሆኑ እንስሳዎች ናቸው ማለት ነው። እሺ አሊ ታሪክ ቁጥር 2 ከሚከተሉት ውስጥ የረሱል ሚስት ያልሆኑት ማን ናቸው? ሀ ጁወይሪያ፣ ለ መይሙና፣ ሐመሩሃ ማርያቱል ቂብጥያ። ሐመሩሃ ማርያቱል ቂብጥያ በትክክል መልሶልናል። ጁወይሪያ እንዲሁም መይሙና፣ ኸዲጃ የምንላቸው ሌሎችም የነብዩ አለይሂ ሰላቱ ወሰላም ሚስቶቻቸው ናቸው። ማርያቱል ቂብጥያ የምንላት ረሱል አለይሂ ሰላቱ ወሰላም ለግብጽ ንጉስ እንዲሰልም ደብዳቤ ሲልክላቸው እሱ ደግሞ ለረሱል አለይሂ ሰላቱ ወሰላም ስጦታ አድርጎ የላከላቸው ባሪያ ናት እንጂ ለነብዩ አለይሂ ሰላቱ ወሰላም ሚስታቸው አልነበረችም። ኸይር እሺ ማሂ ታሪክ ቁጥር 4 ከሰይዱና አሊ በኋላ ለ6 ወር ኸሊፋ የነበሩት ሷሐቢይ ማን ናቸው? ሀ አብዱላህ ኢብኑ ዙበይር፣ ለ ሐሰን ኢብኑ አሊ፣ ሐመሩሃ አብዱላህ ኢብኑ ዑመር። እሺ ከሰይዱና አሊ በኋላ ለ6 ወር ኸሊፋ የነበሩት ሷሐቢይ ማን ናቸው? ሀ አብዱላህ ኢብኑ ዙበይር፣ ለ ሐሰን ኢብኑ አሊ፣ ሐመሩሃ አብዱላህ ኢብኑ ዑመር። ሀሌታው ሀ ወይስ ሐመሩሃ? እሺ ሐመሩሃ አብዱላህ ኢብኑ ዑመር ብሎ መልሶልናል። ትክክል አይደለም። ትክክለኛ መልሳችን የሚሆነው ለሐሰን ኢብኑ አሊ የሚለው ትክክለኛ መልሳችን ይሆናል ማለት ነው። እሺ አብዱልአዚዝ ለበይክ ቋንቋ ቁጥር 3
ቋንቋ ቁጥር 3 The past tense of teach is ሀ teached ለ teaches ሐመሮሃ taught ሐመሮሃ taught በትክክል መልሱልናል። ማሻአላህ አብዱልአዚዝ እንደ ክፍል ነበርክ? 4B ጎበዝ። እሺ ፍርዶስ ታሪክ ቁጥር 1 ታሪክ ቁጥር 1 አንዳሉስን ፈትህ ያደረጋት የጦር መሪ ማን ይባላል? ሀ ኻሊድ ኢብኑል ወሊድ ለ ጣሪቅ ኢብኑ ዚያድ ሐመሮሃ ሙሐመዱል ፋቲህ። እሺ ሀሌታውሃ ኻሊድ ኢብኑ ወሊድ ለ ጣሪቅ ኢብኑ ዚያድ ሐመሮሃ ሙሐመዱል ፋቲህ ለ ጣሪቅ ኢብኑ ዚያድ በማለት በትክክል መልሳልናለች ማለት ነው። ማሻአላህ አሊ ጀነራል ኖሌጅ ቁጥር 1 ከሚከተሉት ውስጥ የዓለማችን ትንሹ ሀገር የትኛው ነው? ሀ ቫቲካን ለ ራሽያ ሐመሮሃ ካናዳ። እሺ ከሚከተሉት ውስጥ የዓለማችን ትንሹ ሀገር የትኛው ነው? ሀ ቫቲካን ለ ራሽያ ሐመሮሃ ካናዳ። ሐመሮሃ ካናዳ በትክክል አልተመለሰም። ካናዳ በስፋት ሁለተኛ ሀገር ስትሆን ትክክለኛ መልሳችን የሚሆነው ሀሌታው ሀ ቫቲካን ናት ማለት ነው። ቫቲካን ትንሿ ሀገር ስትሆን ራሽያ የምንላት ደግሞ የዓለማችን በስፋት አንደኛና ትልቋ ሀገር ናት። ካናዳ ደግሞ በስፋት ሁለተኛውን ደረጃ የምትይዝ ናት ማለት ነው። ስለዚህ የመጀመሪያዋ ራሽያ፣ ሁለተኛዋ ደግሞ ካናዳ፣ ሶስተኛና የመጨረሻ ትንሿ የምንላት ደግሞ ቫቲካን ትሆናለች ማለት ነው። ኸይር እንግዲህ ማሂ ቋንቋ ቁጥር 4 ማን ዘራሽ ማለት ምን ማለት ነው? ሀ ልበቢስ ለ ሰነፍ ሐመሮሃ ስርዓት የሌለው። እሺ ማን ዘራሽ? ሀ ልበቢስ ለ ሰነፍ ሐመሮሃ ስርዓት የሌለው። ልበቢስ በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው ሐመሮሃ ስርዓት የሌለው የሚለው ይሆናል ማለት ነው። ኸይር እሺ ቀጣይ አብዱልአዚዝ ጀነራል ኖሌጅ ቁጥር 3 የውሃ ቦይሊንግ ወይም ማፊያ ነጥቡ ስንት ነው? ሀ 100 ሴንቲግሬድ ለ 150 ዲግሪ ሴንቲግሬድ ሐመሮሃ 200 ዲግሪ ሴንቲግሬድ። 200 ዲግሪ ብሏል። ትክክል አለም። ትክክለኛ መልሳችን የሚሆነው ሀሌታው ሀ 100 ሴንቲግሬድ የሚለው ይሆናል ማለት ነው። እሺ ፍርዶስ ቋንቋ ቁጥር 1 ቋንቋ ቁጥር 1 ለአንድ ሰው ዘሀበ ካልኩኝ ለሁለት ሰው ምን እላለሁ? ሀ ዘሀበት ለ ዘሀቡ ሐመሮሃ ዘሀበ ለ ዘሀቡ በማለት በትክክል አልመለሰችልንም። ትክክለኛ መልሳችን የሚሆነው ሐመሮሃ ዘሀበ የሚለው ይሆናል ማለት ነው። ዘሀበት ከሆነ ምን ማለት ነው? ለሴት ነው አይደለ የምንጠቀመው? ዘሀበት ካልን ለሴት ሄደች እንደማለት ነው አይደለ? ዘሀቡ ስንል ደግሞ ከ3 በላይ ለሆኑ፣ ዘሀባ ካልን ደግሞ ለሁለት ሴቶች የምንጠቀመው ነው ማለት ነው። ኸይር አሊ ቋንቋ 2 ቁጥር እሺ ቋንቋ ቁጥር 2 የመለ ተመሳሳይ ምንድን ነው? ሀ ضجيረ ለ غضب ሐመሮሃ በከ። ለ غضب የሚለው ነው ብሏል። በትክክል አልመለሰልንም። ትክክለኛ መልሳችን የሚሆነው ሀሌታው ሀ ضجيረ የሚለው ይሆናል ማለት ነው። መለ የምንለው ሰለቸ ማለት ነው። ስለዚህ ተመሳሳዩም ራሱ ምን ይሆናል? ሰለቸህ ማለት ነው። ተግባባን? እሺ ማሂ ጀነራል ኖሌጅ ቁጥር 4 ስለ ድንጋይ የሚያጠና ሳይንቲስት ምን ይባላል? ሀ ኢንትሮሞሎጂስት ለ ሜትሮሎጂስት ሐመሮሃ ጂኦሎጂስት። ሀሌታው ሀ ኢንትሮሞሎጂስት ብሎ በትክክል አልመለሰልንም። ትክክለኛ መልሳችን የሚሆነው ሐመሮሃ ጂኦሎጂስት የሚለው ይሆናል ማለት ነው። ኢንትሮሎጂስት የምንለው ስለ ነፍሳት የሚያጠና ሲሆን ሜትሮሎጂስት የምንለው ስለ አየር ንብረት የሚያጠና ሳይንቲስት ነው ማለት ነው። እሺ አብዱልአዚዝ ተውሂድና ኢባዳ ቁጥር 2 ተውሂድና ኢባዳ ቁጥር 2 ሶላት ስንጀምር ፋቲሃ ከመቅራታችን በፊት የምንለው ዱዓ ምን ይባላል? ሀ ዱዓኡል ኢፍቲታህ ለ ዱዓኡል ቁኑጥ ሐመሮሃ ዱዓኡል ሐጃ። ሀ ዱዓው ሀሊታው ሀ
ወይስ ሀመሩሃ? ሀሌታውሃ ዱዓኡል ኢፍቲታህ በማለት በትክክል መልሶልናል ማለት ነው። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ሁለተኛ ዙር ላይ የነበረን ቆይታ ይህንን ይመስላል። እርግጠኛ ነኝ ከኛ ጋር ማን ነው ሳይክሉን የሚወስደው እያላችሁ ልክ እንደኔና እንደ ልጆቹ እየጓጓችሁ እንደሆነ ምንም ጥርጥር የለንም። ኢንሻአላህ እኔም በጣም ጓጉቻለሁ ማን እንደሚወስድ። ስለዛ ቀጣይ ደግሞ በሶስተኛ ዙር ላይ የምንገናኝ ይሆናል ማለት ነው። አሁንም በድጋሚ አብራችሁን ቆይ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ የሶስተኛ ዙራችን ላይ እንገኛለን ማለት ነው። በሶስተኛ ዙራችን ላይ አይኪው ጥያቄዎች ነው የሚኖሩን። እንደምታያቸው ዝግጁ ሆነው እየጠበቁን ነው። ስለዚህ አይኪው ጥያቄዎችን ወደ እናንተ አቀርባለሁ። እናንተም ደግሞ በአግባቡ ትመልሳላችሁ ማለት ነው። ተግባባን? ለመጀመር ዝግጁ ናችሁ? አዎ። እሺ። አንደኛ ጥያቄያችን የሚሆነው ኤሌፋንት በሚለው ቃል ውስጥ ባሉት ፊደል ላይ በአንድ ደቂቃ ውስጥ 5 ቃላቶችን ትጽፋላችሁ። ኤሌፋንት በሚሉት ፊደላቶች ውስጥ 5 ቃላቶችን ትጽፋላችሁ። ከመሃል እየመረጣችሁ ትርጉም ያለው ማለት ነው። ተግባባን? ለመጀመር ዝግጁ? አዎ። እንጀምር? እሺ፣ ጀመር። በደንብ አስተውላችሁ ደቂቃችሁን በአግባቡ ተጠቀሙበት። ደቂቃችሁን በአግባቡ ተጠቀሙ። 5 4 3 2 1 ጨርሰናል። አሁን የጻፋችሁት ትነግሩኛላችሁ። እሺ፣ ከአብዱልአዚዝ ልጀምር። አብዱልአዚዝ ስንት ጻፍክ? 5 5 ጻፍክ? ማሻአላህ። እስቲ ንገረኝ። መርሐባ። ፍርዶስ ስንት ጻፍሽ? 2። እስቲ ለተመልካች አሳይልን። እሺ ማሂ ስንት ጻፍክ? 2። እስቲ ለተመልካች አሳይልን። እሺ አሊ ስንት ጻፍክ? 2። እስቲ ለተመልካች አሳይ። እንግዲህ ተመልካቾቻችን የመጀመሪያው ጥያቄ ጨርሰናል። ሁለተኛ ጥያቄያችን የሚሆነው ደግሞ እኔ ጎዶሎ ቁጥር ነኝ፣ 39 ብዜቴ ነው፣ ከ25 አንሳለሁ፣ ከ11 እበልጣለሁ፣ እኔ ማን ነኝ ትላለች። እቺ ቁጥር ማን ትመስላችኋለች? 60 ሰከንድ አለን። በ60 ሰከንድ ውስጥ ቀድሞ የመለሰ ያገኛል ማለት ነው። እሺ ያዙትና ከዛ በኋላ ትነግሩኛላችሁ። በደንብ አስቡበትና ደቂቃ ጨርሰናል። ይዛችኋል አይደል ቁጥሮችን? እሺ አሊ ስንት ናት አልክ? 15 ማሂ 15 ፍርዶስ 13 አብዱልአዚዝ በትክክል መልሶልናል። ትክክለኛ መልሳችን የሚሆነው 13 የሚለው ይሆናል ማለት ነው። 13ን በ3 ስናባዛው ትክክለኛ መልሳችን 39ን ስለሚሰጠን ማለት ነው። ኸይር አሁን ወደ ቀጣይ ጥያቄ የምናልፍ ይሆናል። ቀጣይ ጥያቄያችን የሚሆነው ሶስተኛ የተሰጡን ወረቀቶች አሉ። እነዚህ ወረቀቶች ላይ ምስሎቹ ላይ
6 ልዩነቶችን ታውጡላታላችሁ። እሺ እስቲ ወረቀቱን ግለጡት። 45 ደቂቃ አላችሁ። በ45 ደቂቃ ውስጥ እሺ 45 ሰከንድ አለን። በ45 ሰከንድ ውስጥ ቀድሞ የጨረሰ ሰው እዚህ ጨዋታ አሸናፊ ይሆናል ማለት ነው። ልክ እንደ ጨዋታ አስቡት። ለመጀመር ዝግጁ ናችሁ? እንጀምር። እሺ ጀምሩ። ራይት ወይም ክብ አድርጉበት። ራይት ወይም ክብ ልዩነቶቹ ላይ አንድ ቦታ ላይ እሺ ከዳችሁ በአግባቡ ተጠቀሙ። ጨርሰናል። በቃ አሊ ስንት አወጣክ? 4 ኸይር። ማሂ 5። እሺ ፍርዶስ 4። አብዱልአዚዝ 6 አገኘህ? 6 ኸይር። እሺ እንግዲህ ማን እንደሚያሸንፍ በኋላ የምናይ ይሆናል። ማን በትክክል እንዳገኘው በኋላ የምናይ ይሆናል ማለት ነው። አሁን ወደ አራተኛ ጥያቄያችን እናመራለን። አራተኛ ጥያቄያችን የሚሆነው እስክሪኑ ላይ የሚመጡ ቦክሶች አሉ። እነዚህ ቦክሶች ውስጣቸው ላይ ያሉ ፍላወር ነገር የሚመስሉ አሉ። እነዛ ውስጥ ትክክለኛ መልስ የሚሆነው ባዶ ቦታ ላይ ያለው የትኛው ነው የሚለው በ30 ሰከንድ ውስጥ ታስቡና ትነግሩኛላችሁ። ሁለቱ ምርጫዎች እንደንትን ናቸው። ከዛ ትክክለኛው መልስ የሚሆነው እዚህ በጥግ በኩል ያለው አይደለም። ከዛ እነዚህ ሁለቱ ሲደመሩ የትኛውን መልስ ይሰጡናል? አስቡና ንገሩኝ። አይ አትጻፉ፣ አስቡ። የትኛው ይሆናል? ኤቢሲዲን አለን አይደለ? የትኛው ሊሆን ይችላል? ደቂቃችን እየጨረስን። እሺ ሰከንዳችን አልቋል። ከአሊ እንጀምር። አሊ ሲ፣ ማሂ ሲ፣ ፍርዶስ ሲ፣ አብዱልአዚዝ ሲ። ትክክለኛ መልሳችን ሲ። አግኝተውታል አራቱ። ኸይር። እሺ አምስተኛና የመጨረሻ ጥያቄያችን የሚሆነው ጥያቄ ነው። በዛም ደግሞ ለእናንተ ፈታ የምትሉበት ነው ማለት ነው። የተሰጣችሁን ስዕል በመጠቀም በመቆራረጥ 3D የሆነን ቤት መስራት ነው። ተግባባን? ለመጀመር ዝግጁ ናችሁ? ዝግጁ? እንጀምር? እሺ ጀምሩ። 5 ደቂቃ አላችሁ። ደቂቃችሁ በአግባቡ ተጠቅማችሁ ምርጥ ቤት እንደምትሰሩ ምንም ጥርጥር የለም። እሺ ማሂ እስቲ ለተመልካች አሳይልን። ማሂ ትንሽ ሞክሩልናል። ማሻአላ። እሺ ፍርዶስ አሳይ።
እሺ አብዱልአዚዝንም ጨረስ? እሺ ኸይር እንግዲህ ተመልካቾቻችን ያያችሁትን ይመስል ነበረ። ትንሽ እንደውም የማሂ ሞከር አድርጎልን ነበረ። ኢንሻአላህ አሰራሩን የምናሳያችሁ ይሆናል። አሁን ቀጣይ ደግሞ አራተኛ ዙር የሚቀረን ይሆናል ማለት ነው። አራተኛ ዙራችን ደግሞ ጨዋታ ነውና ኢንሻአላህ ካፍታ ቆይታ በኋላ ከጨዋታ ጋር አብረን እንመልሳለን። አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን በአራተኛ ዙራችን ላይ ተገናኝተናል። አራተኛ ዙራችን የሚሆነው ጨዋታ ነው። እንደምታዩት ወንበሩ ላይ ከኋላ ወረቀት ተለጥፎላቸዋል። እዚህ ወረቀት ላይ ኮከብና ጨረቃ በመሳል ቀድሞ የጨረሰ ሰው በአንድ ደቂቃ ውስጥ ቀድሞ የጨረሰ ሰው አሸናፊ የዚህ ጨዋታ አሸናፊ ይሆናል ማለት ነው። ማን እንደሚያሸንፍ እኛም አናቅም እንግዲህ። ስለዛ መጀመሪያ ቁጭ በሉ። አንድ ደቂቃ አላችሁ። በአንድ ደቂቃ ውስጥ ኮከብና ጨረቃ ሳታዩ ስለምትስሉ ቆንጆ ያደርጋችሁ ትስሉናላችሁ ማለት ነው። ለመጀመር ዝግጁ ናችሁ? አዎ። ለመጀመር 1 2 3 ጀምሩ። ወንበሩ ላይ ሳይሆን ወረቀቱ ላይ እየሳለ ነው ነጥብ የሚሰጠው። እሺ ስሎም ጨርሶ የማያምር ከሆነ ነጥቡን አንሰጥም። ሳሉ የተባለው ምንድነው? ኮከብና ጨረቃ። ሰው እንዳስሉ ደግሞ ጨርሳችኋል? አብዱልአዚዝ ጨረስክ? እሺ ጨርሱ። ደቂቃ አላችሁ። አብሽሩ። ጨረሳችሁ? አሊ ጨረስክ? ማሂ ጨረስክ? እሺ ፍርዶስ? አብዱልአዚዝ ይቀረዋል። እሺ አብዱልአዚዝ ጨርስ። በቃ ጨርሰናል። እሺ አሁን የሳላችሁትን አንዳንድ እየወጣችሁ ታዩታላችሁ። ማሂ ከአሊ እንጀምር። አሊ እስቲ ሳልከውን ይኸው ኮከብና ጨረቃ አይደለም? እሺ ይሁን፣ ጥሩ ቁጭ በል። እሺ ማሂ ናስቲው ማሻአላ ያምራል። ደብል አድርገን ይሳልከው። እሺ ፍርዶስ እስቲ መርሐባ ይሁን። እስቲ አላሁ አክበር። ምንድን ነው ይሄ? ኮከብና ጨረቃነቱን አቶ ሌላ አይታወቅም። ምን ስል እንደሆነ ሁሉ አይታወቅም። ኸይር እንግዲህ የመጀመሪያ ጨዋታችን ይህንን ይመስል ነበረ። ቀጣይ በሁለተኛ ጨዋታ ላይ እስከምንገናኝ ድረስ አብራችሁን ቆዩ። መልካም በዓል። ውድና የተከበራችሁ ተመልካቾቻችን አሁን ደግሞ በሁለተኛ ጨዋታ ላይ ተገናኝተናል። የሁለተኛ ጨዋታችን የሚሆነው ደግሞ እንደምታዩት ሹካና እስትሮ አለን። በእነዚህ ሹካና እስትሮ ምንድነው የምናደርግበት ካላችሁ ሹካዎቹን እስትሮ ውስጥ በማስገባት ማለት ነው በማስገባት ሙሉ ለሙሉ የጨረሰ ሰው ቀድሞ ያሸነፈ ደግሞ የዚህ ጨዋታ አሸናፊ ይሆንልናል ማለት ነው። ተግባባን? ገብቷችኋል? ለመጀመር ዝግጁ ናችሁ? እንጀምር? እሺ እንጀምር። ጀምሩ። 1 2 3 አንድ እጃችን ብቻ ነው እሺ የምንጠቀመው። በአራቱም በኩል ባስገባ ማሻአላህ። ፍርዶስ አንድ ጨርሳለች። ማሂም አንድ ጨርሶልናል ማሻአላህ። አሊ ሙሉ ለሙሉ እሺ አንድ። ማሂ ሁለተኛውን ጨርሶልናል። ማሻአላህ አሊ አብዱልአዚዝ እና ማሂ ሁለት ጨርሶ ማሂ ደግሞ ሶስተኛውን ጨርሷል። የቀረው አንድ ነው ማለት ነው። አብዱልአዚዝ ማሂ ቀድሞ የጨረሰ ማን ነው?
ማሻአላህ ማሂ አራቱንም ጨርሶልናል። ከዛ አብዱልአዚዝ አሊ ቀጥሏል። ፍርዶስና አብዱልአዚዝ አንዳንድ ይቀራቸዋል ማለት ነው። ስለዚህ ቀድሞ ያሸነፈ የዚህ ጨዋታ ቀድሞ ያሸነፈልን ማለት ማን ነው? ማሂ ይሆናል ማለት ነው። ኢንሻአላህ ቀጣይ ደግሞ በሌላ ጨዋታ ተመልሰን እንገናኛለን። አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ በሶስተኛው ጨዋታ ላይ ተገናኝተናል ማለት ነው። እንግዲህ ከኛ ጋር ዒድን ፋህ እያላችሁ እያሳልፋችሁ እንደሆነ ምንም ጥርጥር የለንም። አሁን ደግሞ የሶስተኛ ጨዋታችን የሚሆነው እነዚህን ወረቀትና ኩባያዎች በመጠቀም ልክ እንደዚህ እንደተደረደረው እንደነበረው ድጋሚ መደርደር ይሆናል ማለት ነው። ወረቀቱን ያነሱና ከደረደሩት በኋላ በድጋሚ ደግሞ ልክ እንደዚህ መደርደር ይሆናል ማለት ነው። ቀድሞ ያሸነፈ የዚህ ጨዋታ አሸናፊ ይሆናል ማለት ነው። ለመጀመር ዝግጁ ናችሁ? እሺ ለመጀመር 1 2 3 ወደ መሀል አድርጋችሁ እንዳይወድቅባችሁ። እሺ ቀስ በል ቀስ ቀስ ደስታጋል ወጣ ቀስ ብለህ አሊ ጫፍ ላይ አድርጓት። እሺ መሀል ላይ ሳይሆን ጫፍ ላይ ብታደርጉት ይመጣላችኋል። እሺ እስቲ አብዱልአዚዝ ሞክር። ፍርዶስ ቀስ ብለሽ ወደቀ። ጎበዝ አሊ ጎበዝ። ቀስ እያልክ ሂድ። ቀስ ሞክር። ድጋሚ ሞክረው። እሱ አንዱን ብቻ ነው። አይ አንዱን ብቻ። እሺ አሊ አንድ ነው የሚቀረው። ቀስ እያልክ ሞክረው። ማሻአላህ አሊ ሙሉን ጨርሶልናል። ስለዚህ ቀድሞ የጨረሰ አሸናፊ ነው ስላልን ቀድሞ ያሸነፈልን አሊይ ነው ማለት ነው። ኢንሻአላህ ቀጣይ አንድ ጨዋታ ይቀረናል። ከአንድ ጨዋታ በኋላ ማነው አሸናፊ የአሸናፊዎች አሸናፊ ማነው ባይስክሉን ይዞ የሚሄደው የሚለውን የምንለይበት ሰዓት ላይ እንደርሳለን ማለት ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ውድና የተከበራችሁ ተመልካቾቻችን አሁን ደግሞ በአራተኛው ጨዋታ ላይ ተገናኝተናል ማለት ነው። አራተኛው ጨዋታችን የሚሆነው እነዚህን ፐዝሎች ያሱና ልጆች የሚለውን ፐዝሎች መገጣጠም ይሆናል። አሪፍ የገጣጠመ የዚህን ጨዋታ አሸናፊ ይሆናል ማለት ነው። እንግዲህ ወንዶችን አስወጥተን ከፍርዶስ ጋር ቆይታ የምናደርግ ይሆናል። ፍርዶስ ገብቶሻል አይደለም? እነዚህን ፐዝሎች ያሱና ልጆች በሚለው መልኩ ማምጣት ነው። ተግባባን? ዝግጁ ነሽ? ጀምር። እሺ ጀምሪ። አምስት ደቂቃ ነው ያለሽ። ደቂቃሽን በአግባቡ ተጠቀሚበት። ቶሎ ቶሎ እሺ
ደቂቃሽን ጨርሰሻል። ይበቃል። አሪፍ ጥሩ ሰርተሻል። ያሱና ልጆች የሚለውን አምጥታለናለች። ከፍርዶስ ጋር የነበረን ቆይታ ይህንን ይመስላል። ኢንሻአላህ አሁን ደግሞ አንድ ሰውን እንጠራና ከሱ ጋር ቆይታ የምናደርግ ይሆናል። እናንተም በድጋሚ አብራችሁን ቆዩ። ድና የተከበራችሁ ተመልካቾቻችን እንግዲህ ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ ከአብዱል አዚዝ ጋር አሪፍ ቆይታ እናደርጋለን ማለት ነው። አብዱል አዚዝ እነዚህን ፐዝሎች ያሱና ልጆች የሚል ነው በመገጣጠም አሪፍ ከሰራኸው ታሸንፋለህ ማለት ነው። ለመጀመር ዝግጁ ነክ? እንጀምር። እሺ ጀምር። በቃ ጨርሳል። ኸይር ያሱና የሚለውን አምጥተልህናል። ልጆች የሚለው ብቻ ነበር ይቀራል። ውድና የተከበራችሁ ተመልካቾቻችን እንግዲህ ከአብዱል አዚዝ ጋር የነበረን ቆይታ ይህንን ይመስል ነበረ። አሁን ደግሞ ከሌላ ተወዳዳሪ ጋር ተመልሰን እንገናኛለን። አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ ከአሊ ጋር ቆይታ የምናደርግ ይሆናል። አሊ ምን መሰለህ፣ ይሄኛው ጨዋታችን ያሱና ልጆች የሚለው እነዚህን ፐዝሎች በመገጣጠም ማምጣት ነው። 5 ደቂቃ አለ። በ5 ደቂቃ ውስጥ ለመጨረስ መሞከር። ተግባባን? ዝግጁ ነክ? ጀምር። እሺ ጀምር። ውድና የተከበራችሁ ተመልካቾቻችን ከአሊ ጋር የነበረን ቆይታ ይህንን ይመስላል። አሁን ደግሞ አንድ ሰው ይቀረናል። እሱን ወደዚህ እናመጣና ከሱ ጋር ቆይታ የምናደርግ ይሆናል። አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ ተመልካቾቻችን አሁን ደግሞ ከማሂ ጋር ቆይታ የምናደርግ ይሆናል ማለት ነው። ማሂ እነዚህን ፐዝሎች መገጣጠም ነው። ያሱና ልጆች የሚለውን ፐዝል ገጣጥመህ ታመጣልናለህ ማለት ነው። ተግባባን? ቀላል ነው። እሺ እሺ፣ ጀምር። ዝግጁ ነህ? እሺ ጀምር።
እሺ ጨርሰናል። ትንሽ ከብዷል አይደለ? እሺ አብሽር። ውድ የተከበራችሁ ተመልካቾቻችን ከማሂ ጋር የነበረን ቆይታ ይህንን ይመስል ነበረ። ኢንሻአላህ አሁን የመጨረሻ ማን ነው አሸናፊ የምንልበት ሰዓት ላይ ደርሰናል ማለት ነው። ኢንሻአላህ ካፍታ ቆይታ በኋላ ማን ነው የአሸናፊዎች አሸናፊ ባይስክል ይዞልን የሚሄደው የሚለውን አብረን የምናይ ይሆናል። አሁን በድጋሚ አብራችሁን ቆዩ። ውድ የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን እንግዲህ ተመልሰን ተገናኝተናል። አሁን የአሸናፊዎች አሸናፊ የምንለይበት ሰዓት ላይ ደርሰናል ማለት ነው። እርግጠኛ ነኝ ከኛ ጋር ፈሽ እያላችሁ ጥያቄዎችን እየመለሳችሁ እንዲሁም ደግሞ ጨዋታዎችንም ደስ በሚል መልኩ እየተጫወትን እንዳሳለፍን ምንም ጥርጥር የለኝም። እንግዲህ አሁን የአሸናፊዎች አሸናፊ ይሄንን ባይስክል ይዞ ወደ ቤቱ ሲገባ እንዲሁም ደግሞ ተሸናፊ አይኖረንም በማለት እነዚህን 3 ስጦታዎችን አዘጋጅተንላቸዋል ማለት ነው። ስለዚህ አሁን ደግሞ ከመጀመሪያ ጀምሮ የነበራቸውን ውጤት እናሳውቃቸዋለን ማለት ነው። የመጀመሪያ ላይ ማለትም የመጀመሪያውን ዙር ቀድሞ በመመለስ ጥያቄ ላይ አሊ 4 ነጥብ ሲያገኝ ማሂ ምንም አላገኘም። ፍርዳውስ 5 ነጥብ ስታገኝልን አብዱል አዚዝ ደግሞ 1 ነጥብ አግኝተው የመጀመሪያውን ቀድሞ መመለስ ጨዋታ በዚህ አጠናቀው ነበረ። ሁለተኛው ላይ ስንመጣ ደግሞ አሊ 2 ነጥብ ሲያገኝልን ምርጫው ላይ ማሂ 1 ነጥብ አግኝቷል። ፍርዳውስ 2 ነጥብ ስታመጣልን እንዲሁም አብዱል አዚዝ 2 ነጥብ አምጥቶ የሁለተኛውን ዙር በዚህ ደስ በሚል መልኩ አጠናቀውልናል ማለት ነው። ሶስተኛው ላይ አይኪ ጥያቄ ላይ ስንመጣ ደግሞ አሊ 5 ነጥብ ሲያገኝ ማሂ 7 ነጥብ አግኝቶልናል። ፍርዳውስና አብዱል አዚዝ ደግሞ 7 ነጥብ በማግኘት የሶስተኛውንም አይኪ ጥያቄ በዚህ ደስ በሚል መልኩ አጠናቀውልን ነበረ። የመጨረሻውና ጨዋታ ላይ ስንመጣ ደግሞ አሊ 4 ነጥብ ሲያገኝ ማሂ 2 ነጥብ አግኝቶልናል። ፍርዳውስ 5 ነጥብ ስታገኝ አብዱል አዚዝ ደግሞ ምንም ጨዋታ አላሸነፈም ነበረ። ስለዚህ አጠቃላይ ውጤታቸውን ስናይ የዚህ ዙር አሸናፊ ወይም ደግሞ ይህንን ባይስክል ይዞ ወደ ቤቱ የሚገባልን ማን ነው ስንል ማን ይመስላችኋል? ኸይር ከመናገራችን በፊት ዒድም እንደመሆኑ መጠን እንኳን አደረሳችሁ ማለት የምትፈልጉት ዘመድ አዝማድ ካላችሁ እድሉን ልስጣችሁ። ማሂ ካንተ ልጀምር። እሺ ቤተሰቦችን ዒድ ሙባረክ ብሎልናል። ፍርዳውስ በአጠቃላይ ለእስልምና ተከታይ በሙሉ እንኳን ለኢድ አልፈጥር በሰላም አደረሳችሁ። ማሻአላህ። እሺ እንኳን አብራ ደረሰ። አሊ ለቤተሰቦቼ እንኳን አብራ ደረሰ። ኸይር። እሺ አብዱል አዚዝ ለቤተሰቦቼ እንኳን አብሮ አደረሰን። እንኳን አደረሳችሁ የሚል ጥሪያቸውን አቅርበውልናል ማለት ነው። አሁን የመጨረሻ ልባችሁ እየመታ ነው አይደለም? ልባችሁ እየመታ ነው። አሊ ያዘው። ኸይር እንግዲህ እሺ ጠቅላላ ውጤቱን ላሳውቃችሁ። የመጀመሪያ ጠቅላላ ውጤታችን አሊ 15 ነጥብ ሲያገኝ ማሂ 10 ነጥብ አግኝቷል። ፍርዳውስ 19 ነጥብ በማግኘት አብዱል አዚዝ ደግሞ 10 ነጥብ አምጥቶልናል። ስለዚህ ይህንን ባይስክል ይዞልን ወደ ቤቱ የሚገባው ወይም የምትገባው ማን ትሆናለች? ፍርዳውስ ትሆንልናለች ማለት ነው። ማሻአላህ አላሁ አክበር። ደስ የሚል ቆይታ ነበር ያደረግነው ከነሱ ጋር። ስለዚህ የዛሬ አሸናፊያችን ፍርዳውስ ናት ማለት ነው። ፍርዳውስ ብቻ ነች ማለት አይደለም። እነዚህን ስጦታዎችም ለነሱ ስላዘጋጀንላቸው ቤታቸው ደስ እያላቸው እንዲገቡ ስንል እንኳን አደረሳችሁ እያልኩኝ በድጋሚ ለነበረን ቆይታ በጣም እያመሰገንኩኝ ማለት ነው። እንዲሁም ለቤተሰቦቻቸው እንዲሁም ለመላው የእስልምና ተከታዮች በአጠቃላይ እንኳን ለዒድ አልፊጥር በዓል በሰላም አደረሳችሁ ማለት እፈልጋለሁ። እስቲ ክፈቱትና እንየው አንድ ላይ። የፍርዳውስን አይተነዋል አይደለም? ፍርዳውስ ይህንን ባይስክል ይዛ እየነዳች ወደ ቤቷ ስትገባ እናንተስ ምን ይዛችሁ ትሄዳላችሁ የሚለውን አብረን እንይ። አላሁ አክበር አላሁ አክበር። ምንድነው? ሽጉጡን ይዘው ወደ ቤታቸው የሚሄዱ ይሆናል ማለት ነው። ቢያላ አሊ ማሻአላህ። እንግዲህ ዒድን በዚህ ደስ በሚል መልኩ እንዳሳለፈን ምንም ጥርጥር የለንም አይደለም? እንዴት ነበር? ቻሌንጅ ነበሩ? ጨዋታ ስትጫወቱ የከበዳችሁ ምናምን ነገር ነበረ? ምን ነበረ? አሊ ምን ነበረ? ማሂ ምን ነበረ? ጨዋታ ላይ የከበደህ ነበረ? ምንድነው? የትኛው ፓርት ነው የከበደኝ? ይሄ ፐዝሉ ከብዶህ ነበረ? እሺ ማሂ አሊ አንተስ? ፐዝሉ። እሺ አብዱል አዚዝ ወንበር ላይ ስዕል
ወንበር ላይ ስዕል መሳል ማሻአላህ። ያ አብዱልአዚዝ ስዕል እንግዲህ አይታችሁታል ምን ያህል ለየት ያለ እንደነበረ የሳለው የተባሉት ጨረቃና ኮከብን ነበር። እሱ ግን ሰው እንደሚመስል አድርጎ ነበር ይሳለልን። ሀይር እንግዲህ ደስ የሚል ቆይታ ነበር ያደረግነው። ውድና የተከበራችሁ ተመልካቾቻችን ከኛ ጋር ደስ የሚል ቆይታን እያደረጋችሁ ስለነበረና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅጉን በጣም አድርገን እናመሰግናለን። አሁንም በድጋሚ መልካም በዓል እያልኳችሁ ኢንሻአላህ ከኛ ጋር የነበራችሁ ቆይታ ይህንን ይመስል ነበረ። ኢንሻአላህ አሱና ቲቪ ቀጣይ ፕሮግራሞችን የሚያቀርብላችሁ ይሆናል። ቀጣይ በሌላ ዒድና በሌላ ደስታ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።